الله سبحانه وتعالى ببزو የቁርአን አንቀጾች እኛ ሙእሚኖች ወህዳ እንዲኖረን አንድነት እንዲኖረን እርስ በርሳችን እንድንከባበር እርስ በርሳችን እንድንዋደድ الله سبحانه وتعالى ያዘናል وكذلك رسول الله محمد صلى الله عليه وسلم በብዙ ሐዲሶቻቸው ይህንን ምክር ይለግሱናል። እንግዲህ ወህዳ አንድነት ስንል መከባበር መዋደድ ስንል ያው ፊማ በይነና በመካከላችን ያለውን ማለት ነው እና አላህ ምን ይላል? የአላህ መልእክተኛ ሙሐመድና እነዚያም ከሱ ጋር ያሉት ወዳጆቹ ሰሐበተል ኪራም ማለት ነው አሽዳኡ ዐለል ኩፋር በከሃዲዎች ላይ በጣም የበረቱ ኃይለኞች ብርቱዎች ናቸው። ሩሐማኡ በይነሁም በመካከላቸው ደግሞ እርስ በርሳቸው ደግሞ የሚተዛዘኑ አዛኞች ናቸው ይላል አላሁ ስብሓነሁ ወተዓላ። የነቢዩ ዓለይሂ ሰላቱ ወሰላም ባህሪያቸው የእሳቸው ባልደረቦቻቸውን ባህሪያቸው ይሄ ነው። ፊማ በይነሁም በመካከላቸው እጅግ በጣም ይዋደዳሉ፣ ይከባበራሉ፣ ይተዛዘናሉ። ለጠላት የሆነ እንደው ደግሞ እጅግ በጣም ኃይለኞች ክንደ ብርቱዎች አንበሶች ነበሩ ሲል አላሁ ስብሓነሁ ወተዓላ ሰሐበተል ኪራምን ያወሳቸዋል። እንደዚሁም በሌላ የቁርአን አንቀጽ አላህ ምን ይላል? ወለዚነ ተበወኡ ዳረ ወልኢማነ ሚን ቀብሊሂም እነዚያ መዲናን ሀገር አድርገው መኖሪያ አድርገው የያዙ እንደዚሁም ደግሞ ኢማንንም እምነትንም የተለማመዱ የመዲና ሰዎችን አንሳሮችን ማለት ነው። ዩሒቡነ መን ሃጀረ ኢለይህም ወደ እነሱ የተሰደዱትን ሙሃጅሮችን የመካ ሰዎችን ይወዷቸዋል ሲል አላሁ ስብሓነሁ ወተዓላ በመካከላቸው በአንሳሮችና በሙሃጅሮች መካከል ያለውን መዋደድና መከባበር አላህ ይገልጽልናል። ሁላችሁም እንደምታውቁት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ባደረጉበት ሰዓት መጀመሪያ መዲና ላይ የሰሩት ስራ ምንድነው? በሙሃጅሮችና በአንሳሮች መካከል ወንድማማችነትን ነበር የመሰረቱት። የአላህ ወንድማማች የዲን ወንድማማች እንዲሆኑ አድርገው ነበር መጀመሪያ የሰሩት ስራ። ከዚያም የመዲና ሰዎች ከመካ ለመጡት ሰዎች ሀብታቸውን እኩል አካፈሏቸው። ሁለት ሚስት ያለው የምትፈልገውን ምረጥና እፈታልሃለሁ ከዛ ዒዳዋን ስትጨርስ ታገባለህ እያሉ ሚስቶቻቸውንም ያካፍሏቸው ነበር። የሰሐበቶች ውዴታ እርስ በርሳቸው የነበረው ይህንን ያህል ነበር ማለት ነው። እና በሌላ የቁርአን አንቀጽ እናንተ ያመናችሁ አማኞች ሆይ ይላል አላህ መን የርተደ ሚንኩም ዐን ዲኒህ ከእናንተ ውስጥ ከሃይማኖቱ የሚመለስ ሰው ካለ ይላል አላህ ዲነል ኢስላምን ትቶ እምነቱን ዓቂዳውን ትቶ ወደ አይሁድ እምነት ወይ ወደ ነሳራ እምነት ወይም ወደ ሌላ ከዲነል ኢስላም ውጭ ወዳለ ሃይማኖት የሚገባ ሰው ካለ ራሱን እንጂ ማንም አይጎዳም ይላል አላሁ ዐዘ ወጀል። እኔ አልጎዳም። እምነቱን በመቀየሩ የሚጎዳው ራሱ ነው። ነገር ግን አላህ ፈሰውፈ የእቲ ላሁ ቢቀውሚን አላህ ሌሎች ሰዎችን በእነሱ ምትክ ሌሎች ሰዎችን አላህ ያመጣል
አስወግዳችሁ ብትወጡ ይላል አላህ። ታዲያ ባህሪያቸው እነዚያ ሰዎች ምን አይነት ናቸው? አላህ አዚለቲን ዐለል ሙእሚኒን በሙእሚኖች ላይ በጣም የሚተናነሱ ትሁት የሆኑ፣ አዕዘትን ዐለል ካፊሪን በከሃዲዎች ላይ ደግሞ እጅግ በጣም ሀያል የሆኑ ሰዎችን አመጣለሁኝ ይላል አላሁ ሱብሓነሁ ወተዓላ። የነቢዩ ዓለይሂ ሰላቱ ወሰላም ሰሓበቶች በመካከላቸው ያለው ውዴታቸው፣ ፍቅራቸው፣ መከባበራቸው አንዱ ለአንዱ ባሪያ ይመስል ነበር ይላሉ። ባሪያ ይመስል አገልጋይ ይመስል ነበር። ለጠላት የሆነ እንደሆነ እጅግ በጣም ኃይለኞች ነበሩ ሲል አላህ ሱብሓነሁ ወተዓላ ይገልጽልናል። ስለዚህ እኛም እንዳንድ ሙእሚን እንዳንድ አማኝ ይህንን ባህሪ ልንጎናጸፍ ግድ ይለናል። እርስ በርሳችን ልንዋደድ ይገባል። እርስ በርሳችን ልንከባበር፣ ልንተዛዘን ግድ ይለናል። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ሲገልጹ ሰላሱ መን ኩነ ፊህ ወጀደ ቢሂነ ሐላወተል ኢማን ወዐደ ሚንሃ ከዛ ውስጥ ምን ጠቀሱ? ወአን ዩሒበል መርአ ላ ዩሒቡሁ ኢላ ሊላህ። ሶስት አይነት ባህሪ በሰውየው ላይ ያለ ከሆነ በእርግጥም ያ ሰውዬ የኢማንን ጥፍጥና አግኝቷል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንግዲህ ኢማን ጥፍጥና አለው። እኛ በምላሳችን ምግብ ቀምሰን የምግቡን ጣዕም እንደምናጣጥመው ሁሉ ኢማንም ደግሞ በቀልብ ይቀመሳል። ኢማን በቀልብ ነው የሚቀመሰው። አንድ ሰው ህመምተኛ ከሆነ ከተበላሸ፣ ከታመመ ያ ምን የጣፈጠ ምግብ ብታቀርብለት ይመረዋል፣ አይጣፍጠውም። ወከዛሊክ የሰው ልጅ ቀልቡ ከታመመ፣ ቀልቡ በሽተኛ ከሆነ የኢማን ጥፍጥና የሚባል ነገር አያገኝም። ቁርአን ሲቀር ቁርአን ለመቅራት ይከብደዋል። ዒባዳዎችን ለማድረግ በጣም ሸክም ይሆንበታል። ለምንድን ነው? ቀልቡ ስለተበላሸ፣ የኢማንን ጣዕም የኢማንን ጥፍጥና ስላላገኘ። ታዲያ ከነዛ ከሶስቱ መካከል አንድኛው ምንድን ነው አሉ? ሰውየውን ሊወደው ነው። ሙእሚን ወንድሙን ሲወደው ለአላህ ብቻ ብሎ ሊወደው ነው አሉ። ቤተሰብ ስለሆነ፣ የእናቱ ልጅ ስለሆነ ወይም ደግሞ በጥቅም ስለተገናኙ ሳይሆን ለአላህ ብሎ ሙእሚን በመሆኑ ምክንያት የአኼራ ወንድሜ ብሎ የሚወደው ከሆነ ይህ ሰውዬ የኢማንን ጥፍጥና የኢማንን ሐላዋ በእርግጥም ያገኛል ይላል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ሰብዐቱን ይዝሉሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወዐደ ሚንሃ ወረጁላን ተሓባ ፊላህ እጅተመዐ ዐለይህ ወተፈረቀ ዐለይህ። ነገ የውመል ቂያማ ሁላችንም እንደምናውቀው የውመል ቂያማ ሲባል በአንደበታችን ስንናገረው ቀላል ነው። ነገር ግን ቀኑ እጅግ በጣም አስፈሪ፣ አስጨናቂ ቀን ነው። ታላላቆቹ ሁሉ የሚጨነቁበት የሚፈሩት ቀን ነው የውመል ቂያማ። የዛን ሰዓት ምንም ፀሐይ በሌለበት ወቅት፣ የሰው ልጅ መጠለያ ባጣበት ሰዓት ሰባት አይነትን ሰዎች አላህ በዐርሽ ጥላ ስር ያስጠልላቸዋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያ ሁሉ የሰው ዘር በሚጨነቅ ሰዓት እነዚህ ሰዎች አይጨነቁም። ያ ሁሉ የሰው ዘር በሚፈራበት ሰዓት እነዚህ ሰዎች አይፈሩም አሉ። ከነዚያ ከሰባቶቹ ውስጥ አንደኛው ማን ነው? ለአላህ ብለው
የሚዋደዱ ሰዎች ናቸው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ሲገናኙ ለአላህ ብለው ተገናኙ፣ ሲለያዩም ለአላህ ብለው የተለያዩ ሰዎች ናቸው ይላሉ። ስለዚህ በመካከላችን ያለው መሐባ የጠነከረ አንድነት መፍጠር መቻል አለብን። ነቢያችን አለይሂ ሰላቱ ወሰላም በሌላ ሐዲታቸው ምን ይላሉ? ኢነላህ ተዓላ የቁሉ የውመል ቂያማ አይነል ሙተሐቢነ ቢጀላሊ አልየውመ ኡዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ። ነገ የውመል ቂያማ አላህ እንዲህ ይላል አሉ ነቢያችን አለይሂ ሰላቱ ወሰላም፣ ለእኔ ልቅና ብለው የተዋደዱ ሰዎች የት ናቸው ይላል አላህ። ለእኔ ልቅና ብለው ምንም የዱንያ ጥቅም ሳያገናኛቸው ለአኺራ ብለው ለአላህ ብለው የተዋደዱ ሰዎች የት ናቸው? ዛሬ ጥላ በሌለበት ቀን በዓርሽ ጥላ ስር እኔ አስጠልላቸዋለሁኝ ይላሉ ነቢያችን አለይሂ ሰላቱ ወሰላም። ይሄ ትልቅ ሸረፍ ነው፣ ትልቅ ልቅና ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ይህም ሐዲስ አልቁድስ ነው። አላሁ ስብሓነሁ ወተዓላ ነቢያችን አለይሂ ሰላቱ ወሰላም በሌላ ሐዲስ ምን ይላሉ? ለየብዓሰነ አላሁ አቅዋመን የውመል ቂያማ ፊ ውጁሂሂም ኑር ዐላ መናቢር ሉእሉእ የግቢጡሁም ናስ ለይሱ ቢአንቢያአ ወላ ሹሃዳአ። ነገ የውመል ቂያማ ሰዎች ይመጣሉ አሉ። ሲመጡ ፊታቸው ብርሃን ነው አሉ፣ ያንጸባርቃል አሉ። የሚቀመጡትም ደግሞ በሉል ሚንበር ላይ ሆነው ይመጣሉ አሉ። የዛ ሰዓት ሰው ሁሉ ይቀናባቸዋል። ምነው እኛም እንደነዚህ ሰዎች በሆንን እያሉ ሰዎች ይቀኑባቸዋል አሉ በእነዚህ ሰዎች። እነዚህ ሰዎች ግን አሉ ነቢያቶች አይደሉም አሉ። በጅሃድ የሞቱ ሹሃዳዎችም አይደሉም አሉ። እንግዲህ ደረጃው እኮ ትልቅ ደረጃ ነው። ነቢዮችም አይደሉ፣ ሹሃዳዎችም አይደሉ። ፊታቸው እንደ ብርሃን እያንጸባረቀ ይመጣሉ። ይህን ሲናገሩ ፈጀታ አዕራቢዩን ዐላ ሩክበተይሂ ወቃለ ሲፍሁም ለና ያ ረሱለላህ ነዕሪፍሁም አላቸው። አንድ አዕራቢ የገጠሰው እዛው መካከል ነበርና በጉልበቱ ተንበረከከና አንተ የአላህ መልእክተኛ ሆይ እነዚህ ሰዎች እንድናውቃቸው ምልክታቸውን ማን እንደሆኑ ይግለጹልን አለና ነቢዩን አለይሂ ሰላቱ ወሰላም ጠየቃቸው። እሳቸው ምን አሉ? ሁሙል ሙተሐቡነ ፊላሂ ሚን ቀባኢለ ሸታ ወቢላድ ሸታ የጅተሚዑነ ዐላ ዚክሪላሂ ተዓላ የዝኩሩነህ። እንደዚህ አይነት ሰዎችም አሉ ለአላህ ብለው የተዋደዱ ሰዎች ናቸዋል። ብሔራቸው አንድ አይደለም አሉ፣ የተለያየ ብሔር ነው ያላቸዋል። ሀገራቸውም አንድ አይነት ሀገር አይደለም፣ ከተለያየ ሀገር ነው የተገናኙታል። ነገር ግን ለአላህ ብለው ተዋደው በአንድ ላይ ተሰብስበው አላህን የሚዘክሩ አላህን የሚያስታውሱ ሰዎች ናቸው አሉ ነቢያችን አለይሂ ሰላቱ ወሰላም። ልክ ቅድም ሸይኽ ሚስባህ ሐፊዘሁላህ ወረዓህ እንደገለጹት ዳና ላይ ከመላ ኢትዮጵያውያን መሻይኾች የሚሰበሰቡበት ቦታ ነበር ብለዋል። የተገናኙት በምንድን ነው? ግማሹ ጉራጌ ነው፣ ደቃጥባሬዎችን ይመስል እና አብሬትን ይመስል፣ ግማሹ ኦሮሞ ነው፣ ግማሹ ትግሬ ነው፣ ግማሹ አማራ ነው። በብሔር አይገናኙ፣ በሀገርም አይገናኙ።
ነገር ግን ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚለው ጠንካራ ገመድ አስተሳስሯቸዋል። በአንድ ላይ ተሰብስበው አውራድ ይላሉ፣ አላህን ይዘክራሉ። እንደዚህ አይነት ሰዎች ናቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ እኛስ እንዴት ነን? ውዴታችን የሐቂቃ መሐባ ነው ወይ ብለን ሁላችንም ራሳችንን እንጠይቅ። አላህ ነገ የውመል ቂያማ أين المتحابين في وأين المتبادلين في وأين المتزاورين في إلى الله ለኔ ብለው ሲዋደዱ የነበሩ ሰዎች የት አሉ ይላል አላህ። ለኔ ብለው ሲሰያየሩ የነበሩ ሰዎች የት አሉ? ለኔ ብለው ሀዲያ ሲሰጣጡ ስጦታ ሲሰጣጡ የነበሩ ሰዎች የት አሉ እያለ አላህ ይጣራል ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ያው በዓርሽ ጥላ ስር ያውላቸው ማለት ነው። ስለዚህ የሐቂቃ መሐባ በመካከላችን ሊኖረን ግድ ይላል። ሰአለል ቀብር የቀብር ጥያቄ አንዱ ጥያቄ ምንድን ነው? ወማ ኢኽዋኑክ ነው አይደለም? ቀብር ውስጥ የምንጠየቀው አንዱ ጥያቄ ወንድምህ ማን ነው ነው የምንባለው። ወንድምህ ማን ነው ሲባል የእናትህን የአባትህን ልጅ አይደለም የምትጠራው። የምትጠራው በዲን የተገናኘኸውን በዓቂዳ የተገናኘኸውን ወንድምህን ነው የዛን ሰዓት የምንጠራው። ስለዚህ ዛሬ ለአላህ ብሎ ወንድሙን ያልወደደ ሰው ቀብር ላይ መልስ ለመመለስ ይቸገራል። ስለዚህ ሁላችንም አንድነታችንን ልናጠናክር ይገባናል። ወህዳ ሊኖረን ይገባል። ከሌሎቹ መማር መቻል አለብን። ከሌላው የእምነት ተከታይ ልንማር ይገባል። አህለል ቢድዕ ወአህለል አህዋእ ወዶላል የሆነው ፊማ በይነሁም ያለው ውዴታ ያለው መተሳሰብ ያለው መረዳዳት ምን ያህል ነው ታውቃላችሁ። ስለዚህ ቁርአን እንዳስተማረን ነቢዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን በመካከላችን ያለውን አንድነት ህብረታችንን ልናጠናክር ይገባናል ማለት ነው። ደግሞ አንድ ወንድም ስንወደውና ለአላህ ብለን ስንቀርበው ሰው ነውና ፍጹም አይደለም። የተለያየ ጥፋቶችን ሊያጠፋ ይችላል። ወንጀል ላይ ሊወድቅ ይችላል። በዛ ልናኮርፈውና ልናርቀው ደግሞ ፈጽሞ አይገባም። ይሄ የሙእሚን ባህሪ አይደለም። ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? አነ ዑመር ብን አልኸጣብ ረዲየላሁ ዐንሁ ኢፍተቀደ ረጁለን ሚን አህሊ ሻሚ ካነ የሕضሩ መጅሊሰህ። ከሰይድና ዑመር ከሳቸው የማይነጠል አንድ የሻም ሀገር ሰው ነበር። ሁልጊዜ ከሳቸው ጋር ይመጣል፣ አይጠፋም እሳቸው መጅሊስ ላይ እና የተወሰነ ቀን ግን ከሳቸው ጠፍቶ ርቆ አዩት። ያኒ መጥቶ አያውቅም እሳቸው አካባቢና ከዚያ ሰሓቦቶቻቸውን ጠየቋቸው። ማ ፈዓለ ፉላን አሉ። እገሌ ምን ሆኖ ነው? ሰሞኑን አይቼው አላውቅም፣ በደህናው ነው ወይ አሉ። ይሄ የኢማሞች ኃላፊነት ነው። አብሮን ኢማም ሆነን የምናሰግደው ምንጊዜም ከጀማዓ የማይጠፋ ሰው ሲጠፋና
ሲርቅ ስናየው ገሌ ምን ሆኖ ነው ብለን መጠየቅ ይጠበቅብናል። ሌሎቻችን ሁላችንንም ማለት ነው። እና ምን ሆኖ ነው ገሌ ሰሞኑን አይቼው አላውቅም ብለው ሲጠይቁ ምን አሏቸው? ተታበዐ ፊ ሸራቢ ፈለም ነረሁ ሙንዙ አያም አሏቸው። አይ እሱማ ትንሽ መጠጥ ፉት ማለት ጀመረና ከዛ በኋላ ሳያስበው አዋሰደው አሏቸው። እና በዚህ ምክንያት ነው ከመስጂድ የራቀው፣ ከኛ የራቀው በዚህ ምክንያት ነው አሏቸው። ይህንን ሲሏቸው ፈደዓ ዑመሩ ካቲበ ሰይድና ዑመር ጸሐፊውን ጠሩት፣ ጸሐፊያቸውን ጠሩትና ምን አሉት? ፈቃለ እክቱብ ሚን ዑመር ብን ልኸጣብ ኢላ ፉላን ሰላሙን ዓለይከ አማ ባዕድ። ደብዳቤ ሊጽፉለት እኮ ነው። ከዑመር ብን ልኸጣብ እገሌ ለሚባለው ወንድሜ አሉና መጀመሪያ ያው የመግቢያ ሰላምታ ካቀረቡ በኋላ አማ ባዕድ ከዚህ ቀጥዬ የምገልጽልህ ሊሉት ነው። ፈኢኒ አሕመዱ ኢለይከ አላህ አለዚ ላ ኢላሃ ኢላ ሁ ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲድ ልዕቃቢ ዚ ጠውል ላ ኢላሃ ኢላ ሁ ኢለይህ ልመሲር። እችን ደብዳቤ ብቻ ነው የጻፉለት። አላህን አመሰገኑ እና የአላህን ምን አይነት አላሁ ዐዘ ወጀል አዛኝ መሆኑን አንድ ሰው ተሳስቶ ኃጢአት ላይ ከገባ ወደ እሱ የሚመለስ ከሆነ አላህ ተውበቱን እንደሚቀበለው ገለጹለት። ጋፊሪ ዘንቢ አሉት። አላህ እኮ ኃጢአትን መሐሪ የሆነ ጌታ ነው። ወቃቢል ተውቢ ጸጸትንም ተቀባይ የሆነ ጌታ ነው። ሸዲድ ልዕቃቢ ቅጣቱ ደግሞ እጅግ በጣም ብርቱ የሆነ ጌታ ነው። ዚ ጠውሊ የልግስና ባለቤት የሆነ ነው አሉና ይህንን ደብዳቤ ጻፉለት። የአላህን መሐሪነት ተውበት አድርጎ ንስሐ ገብቶ ወደ እሱ የሚመለስ ከሆነ አላህ ጸጸቱን እንደሚቀበለው፣ ነገር ግን በዚያው ደግሞ አሻፈረኝ ብሎ የሚቀጥል ከሆነ አላህ ደግሞ ቅጣቱ እጅግ የበረታ ቅጣት ያለው መሆኑን አስታወሱና ያን ደብዳቤ ላኩለት። ደብዳቤውን ከጨረሱ በኋላ ግን እዛ የተሰበሰቡትን ሰሓበቶችን ምን አሏቸው? ثم قال لأصحابه ادعوا لأخيكم أن يقبل على الله بقلبه ويتوب الله عليه። ለዚህ ለወንድማችሁ ዱዓ አድርጉለት አሉ። በልቡ በቀልቡ ወደ አላህ እንዲመለስና አላህም ይቅር እንዲለው ከልብ ሁናችሁ ዱዓ አድርጉለት አሉ ሰይድና ዑመር ረዲየላሁ ዐንሁ ወአርዳህ። ወንጀል ላይ ላለው ሰው፣ ጥፋት ላይ ላለው ሰው ዱዓ አድርገው ለመመለስ ማለት ነው። ዱዓ አድርጉለት አሉ። ከዚያ ደብዳቤውን ላኩለት። ፈለማ ወሰለሁ ኪታቡ ዑመር ጀዐለ የቅረኡሁ ወዩረድድሁ ፊ ነፍሲሂ ወየቁሉ ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲድ ልዕቃብ። ደብዳቤውን ተቀበለና እየደጋገመ ማንበብ ጀመረ። ደብዳቤው ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲድ ልዕቃብ ዚ ጠውሊ የሚለውን እየደጋገመ ማንበብ ጀመረ። ከዛ ምን አለ? ቀድ ሐዘረኒ ዕቁበተሁ ወወዐደኒ መግፊረተሁ አለ። ሱብሓነላህ። ቅጣቱን አስጠነቀቀኝ፣ ምህረቱንም ቃል ገባልኝ አለ። ወለም የዘል ዩረድዱሃ ዐላ ነፍሲሂ ወሁወ የብኪ ثم ታበ ወሐሱነት ተውበቱሁ። ይህንን እያነበበ እየደጋገመ እያነበበ እያለቀሰ አንብቦ መጨረሻ ከልቡ ተውበት አድርጎ ተጸጽቶ ወደ አላህ ተመለሰ። የሚፈለገውም ይሄ ሰው ጥፋት ላይ ከመካከላችን
ነቢያችን ሲሄድ ያንን ሰው በሂክማ ለመመለስ መጣር የሁላችንም ኃላፊነት ነው። የሐቂቃ ተውበት አድርጎ ወደ ነበረበት ተመለሰ። ፈለማ ወሰለ ሊዑመር ኸበረ ለሰይዱና ዑመር የዚህ ሰውዬ ዜናው ደረሳቸው። እገሌማ አንቱ በጻፍኩለት ደብዳቤ የሐቂቃ ተውበት አድርጎ ተጸጽቶ ወደ አላህ ተመልሶ ወደ መጀመሪያ ወደ ነበረበት ባህሩ እኮ ተመልሰዋል አሏቸው። ይሄ ሲሏቸው ፈቃለ ሊአስሓቢሂ ሃከዛ ፈስነዑ ኢዛ ረአይቱም አኻኩም ዘለ ዘለተን ፈሰድዱህ ወድዑ ለሁ አንየቱብ ወላ ተኩኑ አዕዋነን ሊሸይጣን ዐለይህ። ሱብሓነላህ። ልክ እንደዚሁ አድርጓል ሰይዱና ዑመር። ከእናንተ መካከል ወንድማችሁ ሸይጣን አሳስቶት ነፍስያው ገፋፍታው ኃጢአት ላይ ወንጀል ላይ በስህተት የወደቀ ከሆነ አሉ ወደ ትክክለኛው መስመር እንዲመጣ አድርጉታል። እንደዚሁም ደግሞ አላህንም ዱዓ አድርጉለታል፣ ምከሩት። እንደዚሁም ደግሞ በጎን ደግሞ ዱዓ አድርጉለት። ከዛ ከገባበት ወንጀል ላይ አላህ እንዲያወጣው ለሱም ዱዓ አድርጉለታል እና ወላ ተኩኑ አዕዋነ ሊሸይጣን ዐለይህ፣ በሱ ላይ የሸይጣን አጋዥ አትሁኑበት አሉ ሰይዱና ዑመር ረዲየላሁ ዐንሁ። እዛ ጥፋት ላይ ያስገባው ማን ነው? ሸይጣን ነው። በዛ ላይ ደግሞ አንተ ከረገምከው፣ አንተ ካራከው ለሸይጣን ተባባሪ ሆንክ ማለት ነው። ስለዚህ እንዲህ እንዳታደርጉ አሉ ሰይዱና ዑመር ረዲየላሁ ዐንሁ። ይህንን ወንድማቸውን ከነበረበት ጥፋት ላይ ከነበረበት አረንቋ ላይ አወጡት ሰይዱና ዑመር ረዲየላሁ ዐንሁ ወአርዳ። እንደዚሁም ሰይዱና አቡ ደርዳ ረዲየላሁ ዐንሁ ሻም ሀገር በጎዳና ላይ እየተዘዋወሩ ባሉበት ሰዓት መረ ቢጀማዓትን ቀድ ተጀምሀሩ ዐላ ረጁሊን ወጀዐሉ የድሪቡነሁ ወየሽቲሙነህ። ሰዎች ተሰብስበው መካከላቸው አንዱን ሰውዬ ግማሹ ይሰድበዋል፣ ግማሹ ይደበድበዋል። ምንድን ነው ይሄ ጉዳሉና ሰይዱና አቡ ደርዳ ረዲየላሁ ዐንሁ ወደ ሰዎቹ ጠጋ አሉ። ወቃለ መል ኸበረ፣ ምንድን ነው ነገሩ አሉ። ቃለ ረጁሉን ወቀዐ ፊ ዘንቢን ከቢር አሏቸው። ይህ ሰውዬማ ትልቅ ወንጀል ፈጽሞ ነው አሏቸው። ወንጀል ላይ ስለወደቀ በዚያ ምክንያት ነው የምንደበድበው፣ የምንሰድበው፣ የምናዋርደው በዚያ ምክንያት ነው። ተመልከቱ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓበቶች እይታቸው ምን ያህል እይታ እንደነበራቸው ስታዩ ሰይዱና አቡ ደርዳ ምን አሏቸው? አረአይቱም ለው ወቀዐ ፊ ቢዕሪን አፈለም ተኩኑ ተስተኽሪጁነሁ ሚንሃ። ለመሆኑ ይሄ ወንድማቸው አሁን ጉድጓድ ውስጥ ገብቶ ብታገኙት ከጉድጓዱ ታወጡታላችሁ ወይስ አታወጡትም አላቸው። እዛ ጉድጓዱ ውስጥ እንደገባ ትታችሁት ነው የምትሄዱ ወይ ጉድጓዱ ውስጥ እያለ ትሰድቡታላችሁ፣ ትደበድቡታላችሁ? መጀመሪያ ምንድን ነው የምታደርጉት አሏቸው። እንዴ ጉድጓዱ ውስጥ ገብቶ እያየንማ ዝም አንልም፣ ከጉድጓዱ እናወጣዋለን አሏቸው። ሲሏቸው ምን አሉ ሰይዱና አቡ ደርዳ? ቃለ ላ ተሱቡሁ ወላ ተድሪቡህ ወኢነማ ዒዙሁ ወበሲሩህ ወአሕመዱላህ አለዚ ዓፋኩም ሚነል ውቁዕ ፊ ዘንቢሃ። ሱብሓነላህ። ታዲያ ወንድማችሁን ከዚህ ካለበት ከወደቀበት ወንጀል እንዲወጣ አታደርጉትም ወይ? ለምን ትደበድቡታላችሁ? ለምን ትመቱታላችሁ? ዱዓ አታደርጉለትም አሉ ሰይዱና አቡ ደርዳ ረዲየላሁ ዐንሁ። በዱዓ ከዚህ ካለበት ጥመት ላይ እንዲወጣ አታደርጉትም? ይህ ድርጊታችሁ
ጥሩ አይደለም አሏቸው። ይህን ሲሏቸው ቃሉ አፈላ ቱብጊድሁ እንዴ ወንጀል ፈጽሞ እኮ ነው አንተ ሳትጠላውም እንዲህን ሰውዬ አሏቸው። ሰይድና አቡ ደርዳ ምን አለ? ቃለ ኢነማ ኡብጊዱ ፊዕለሁ ፈኢዛ ተረከሁ ፈሁወ አኺ እምጠላው ተግባሩን እጠላዋለሁ። ከዚህ ካለበት መጥፎ ተግባር እኮ ከወጣ የኔው ወንድም አይደለም ወይ? ጥፋት ላይ ካለ እስካለ ድረስ ነው እንጂ ከጥፋት ተጸጽቶ ተውባ አድርጎ ከተመለሰ እኮ የኔው ወንድሜ ነው አሉ ሰይድና አቡ ደርዳ። ይሄንን ይሰማል ያ ሰውዬ። ይሄን ሲሰማ ፈአኸዘ ረጁሉ የንተሒቡ ወዩዕሊኑ ተውበተሁ ማልቀስ ጀመረ ሰውዬው። እዛው ሰው የተሰበሰበበት ቦታ ላይ ኢዕላን አደረገ። ከዛሬ ጀምሮ እንዲህ አይነት ወንጀል ላይ በፍጹም ላልገኝ ወደ አላህ ተመልሻለሁ ብሎ ተውበት አደረገ። ከዚያ ምን አላቸው? ፈቃለ ያ ሳሒበ ረሱልላህ ሰለላሁ ዐለይሂ ወሰለም ዒዝኒ አላቸው። አንተ የረሱሉላህ ባልደረባ ሆይ ምከሩኝ አላቸው። ከዚያ ምክር ለገሱት። እዝኩሪላህ ፊሰራኢ የዝኩርከ ፊደራኢ አሉት። ወኩን ዓሊመን አው ሙተዓሊመን አው ሙስተሚዐን ወላ ተኩን ራቢዐን። ልጄ ሆይ አለ ያ ቡነየ አለ ልጄ ሆይ በምቾትህም ሰዓት አላህን አስታውሰው። ምቾት ላይ ያለህ፣ ወጣትነት ላይ ያለህ፣ ሀብት ላይ ያለህ፣ ጤና ላይ ሆነህ አላህን አስታውሰው። ችግር በሚደርስብህ ሰዓት እሱ ያስታውሰሃል ይደርስልሃልና አሉት። እንደዚሁም አንተ ልጄ ሆይ አሉት ዓሊም ሁን አሉት። ዓሊም መሆን ካልቻልክ ደግሞ ተማሪ ሁን፣ ሙተዓሊም ሁን አሉት። ተማሪ መሆን ካልቻልክ ደግሞ አዳማጭ ሁን። ዑለሞች ጋር ዑለሞች አጠገብ ቁጭ ብለህ የእነሱን ምክር አዳምጥ አሉት። አራተኛ ግን እንዳትሆን አሉት። አራተኛ ከሆን ምን ትሆናለህ አሉት? ትጠፋለህ አሉት። አሁን ሰው እየጠፋ ያለው አደጋ ላይ እየወደቀ ያለው አራተኛ ሆኖ ነው። ወይ ዓሊም አይደለም፣ ወይ ሙተዓሊም አይደለም፣ ወይ ዑለሞቹን ተጠግቶ አይሰማም። ይህ ቃለ አላህ ቃለ ረሱሉላህ እያለ ይነግረዋል። በባዶ ሆድ የተገኘ መርዝ በጣም ከባድ ነው፣ ገዳይ ነው። መጨረሻ ላይ ጥፋት ላይ ይወድቃል። ዓሊም ከሆነ በዒልሙ ሊመልስ ይችላል። ዓሊም ሆኖ ጥፋት ላይ የሚወድቀው ምናልባትም በጥቅም ተሸውዶ ካልሆነ በስተቀር ወይም እውቀቱ ያነሰ እውቀት ይዞ ካልሆነ በስተቀር ዶላር ላይ ጥመት ላይ ፈጽሞ አይወድቅም። ስለዚህ መከሩት፣ አራተኛ እንዳትሆን፣ አራተኛ ከሆንክ አደጋ ነው ትጠፋለህና አሉት። ሁላችንም አላህ ከጥፋት አላህ ይጠብቃል። ያው ነገሩ በጣም ከባድ ስለሆነ ማለት ነው። ስለዚህ ወንድሞቻችንን ከኛ አንድ አይነት አቂዳ ይዘው አንድ አይነት አስተሳሰብ ይዘን በተለያየ ምክንያት ያፈነገጠ የወጣ ከጀማዓ የራቀ ካለ በእንዲህ አይነት መልኩ ነው ልንመልሰው የሚገባው። ነቢያችን ዓለይሂ ሰላቱ ወሰላም ለዛ ጠላታቸው በጣም ፊርዓውን ወሃዲህ ኡማ ያሉት አቡ ጀህል የኔ ኡማ ፊርዓውን ይሄ ነው ያሉትን ሰውዬ እኮ ሲታመም የሲራ ላይ እንደሚጠቀሰው ሲታመም ሄደው ዘይረውታል። ነቢይ ዓለይሂ ሰላቱ ወሰላም ሂዳያ እንዲያገኝላቸው ስለሚፈልጉ ማለት ነው።
ስለዚህ እኛም በዚህ አይነት መልኩ ወንድሞቻችንን ልናቀርብ ይገባናል ማለት ነው። መቼም ሰው ሲባል ፍጹሞች አይደለም ሁላችን። ኢማም ሙሐመድ ብኑ ሲሪን عليه رحمة الله عليه من إلانه إذا بلغك عن أخيك شيء فالتمس له عذرا فإن لم تجد له عذرا فقل لعل له عذرا. المثال العالم لا أنت كودمك እገሌ እኮ እንደዚህ ያደረገ እገሊት እኮ እንደዚህ ያደረገች እንደዚህ ተናገረ ብለው ወሬ ቢያመጡልህ ወዲያውኑ አትፈርጃለህ። ያን ሰውዬ ምን አሉ? ፈተሚስ ለሁ ዑዝረን ምክንያት ፈልግለታል። ምናልባት ይሄን ያደረገው ይሄንን ያለው ከዚህ አንግል አይቶት ይሆናል ብለህ ምክንያት ስጣ። አንተ ምክንያት ፈልገህ ምክንያት ካጣህለት ደግሞ አሉ አይ እኔ ምክንያቱን ስላልደረስኩበት ነው እንጂ እሱ እኮ ይሄንን ያደረገው ምክንያት ሊኖረው ይችላል ብለህ ምክንያት አስቀምጥለት ይላል። መን ጠለበ አኸን ቢላ ዐይቢ በቂየ ቢላ አኺ። ዐይብ የሌለው ደካማ ጎን የሌለው ወንድም ነው የምፈልገው ካላንድ ሰው አለ ወንድም ሳያገኝ ብቻውን ይቀራል። ምክንያቱም ሁላችንም ዐይብ አለብን። ቢዳየተ ሚን ነፍሲ ሁሉም ዐይብ አለበት። ነውር የሌለው ጎደሎ የሌለው ደካማ ጎን የሌለው ማንም የለም። ስለዚህ በዛ መልኩ አንድነታችንን ልናጠናክር ይገባል። በነቢያችንም ዓለይሂ ሰላቱ ወሰላም ዘመን ኡቲየ ነቢዩ ሰለላሁ ዐለይሂ ወሰለም ቢረጁሊን ሸሪበል ኸምር። እንግዲህ ሰሓባ ሆኖ ኸምር የሚጠጣ እኮ ነበር። ሰሓባ ሆኖ ነቢዩን ዓለይሂ ሰላቱ ወሰላም እየወደደ ማለት ነው። ሸይጣን ነዋ፣ ሸይጣን ያሳስተዋል፣ ነፍስያ ትገፋፈዋል፣ ወንጀል ላይ ይወድቃል እና ኸምር ጠጥቶ ይዘውት መጡ ሰዎች ለነቢዩ ዓለይሂ ሰላቱ ወሰላም አስረከባቸው። ከዛ ያው ኸምር የጠጣ ሰው ሐድ አለበት አይደለ? ይገረፋል። ዝሙት የሰራም ሰው ቅጣት አለ እና ኢድሪቡሃ አየህ ሰውዬ በሉታ። አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ? ፈሚነ ዷሪቡ ቢየዲሂ ወዷሪቡ ቢነዕሊሂ ወዷሪቡ ቢሰውቢሂ። ሁሉም ጫማም ያለው በጫማው እጁም ያለው በእጁ ሀታ በልብስ ሳይቀር ሁሉም የድርሻውን ማለት ነው። ይሄን አደረገ ነቢዩ ዓለይሂ ሰላቱ ወሰላም። ለም ዩሐድድ ለሁም ዐደደን ይሄን ያህል ግረፉት ብለው ቁጥር ስላልሰጧቸው ማለት ነው። እንደዚሁም ወላ ሲፈተን ሊዶርቢ በዚህ አይነት ግረፉት ምቱት ስላላሉ ሁሉም በያዘው ነገር መታው። ከዛ በኋላ ከጨረሱ በኋላ ፈቃለ በዕዱ ልቀውሚ አኽዛከ ላህ ሰይድና ዑመር ናቸው ይባላል። በሌላም ደግሞ ሌላ ሰሓባ ነው ይሄን ያለው ይባላል። ምን አሉት? ከጨረሱ በኋላ አቦ አላህ ያዋርድህ አሉና ረገሙት ያንን ሰውዬ። ሲረግሙት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተቁሉ ሃከዛ ላ ቱዒኑ ዐለይሂ ሸይጣን። እንደዚህማ አትበሉ አትርገሙት አሉ ነቢዩ ዐለይሂ ሰላቱ ወሰላም። ሸይጣንን በሱ ላይ አጋዥ አትሁኑበት፣ ሌላ ተጨማሪ ደግሞ ሸክም አትሁኑበት። እድንስ ከጥፋቱ እንዲመለስ ዱዓ አድርጉለታል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ የኛ የተሰውፉ መስመርም ይሄው ነው። መሻይኾቻችን ሰውን በባህሪያቸው በስነ ምግባራቸው ሀታ ብዙዎች እኮ እኛ እንደምናደርገው ዳዕዋ አድርገው እኮ አይደለም ሰውን የሚያስገቡት የነበረው ታላላቆቹ አሁን
የዳና ሸህ ቢባል የሸህ ጫሊ ቢባል ሌሎች ሸሆረዋይ እነዚህ ታላላቆቹ አካባቢዎቹ ሰውን ዳዕዋ አድርገውለት መጥረውት ምናምን አይደለም። ዝም ብሎ በማየት ብቻ ተግባራቸውን በማየት ብቻ ሀታ ክርስቲያኑ ሳይቀር ማተቡን እየበጠሰ እሳቸው ለገቡለት ጌታ እኔም ገብቻለሁ እያለ እጅ ይሰጥ ነበር። ስለዚህ የመሻይኾቻችን ይሄ ነው መስመራቸውና ሁላችንም የየራሳችንን ትናንሽ ነገር እያነሳን የጠላት አጀንዳ እያራገብን በመካከላችን ያለውን ወህዳ ያለውን አንድነት ሊያበላሽብን ሊበትን አይገባም። አንድ አይነት ዓቂዳ አለን። አንድ አይነት ዓቂዳ እስካለን ድረስ ህብረታችንን ልናጠናክረው ይገባል። በተለያየ ነገር ከቁስሉ ውጭ ባለ ነገር የምንለያይባቸው ጉዳዮች መቻቻል እንችላለን። እንደ ታላላቆቹ ባለመድሃቦች እኮ በቁስል ላይ በዋና የዓቂዳ መሰረት ላይ አንድ ስለሆኑ በሌላው በፍሩዓት ጉዳይ ላይ ግን ይቻቻሉ ነበር። ለምሳሌ ሰይዱና ኢማሙ ሻፊዒ ረዲየላሁ ዐንሁ የፈጅር ቁኑት ዋጅብ ነው ይላል ማለት ነው። ኢማሙ አቡ ሐኒፋ ደግሞ ፈጅር ላይ ቁኑት የለም ይላሉ። መድሃባቸው ይሄ ነው እና ሰይዱና ኢማሙ ሻፊዒ ረዲየላሁ ዐንሁ ወደ በግዳድ ወደ ሰይዱና ኢማም አቡ ሐኒፋ እሳቸው ካለፉ በኋላ ነው እሳቸው መስጊድ የሱብሒ ሶላት ሲያሰግዱ ቁኑት ማድረጋቸውን ተውት። በመዝሃባቸው እኮ ዋጅብ ነው፣ ግን ቁኑቱን ተውት። ለምን? ኢማም አቡ ሐኒፋን ሀያ አድርገው ማለት ነው። ያኔ እሳቸው አልፈዋል፣ የኔ መዝሃብ ይሄ ነው ብለው እንኳን አላሉ። ስለዚህ ይሄንን ነው እኛ ልንከተለው የሚገባው መስመር ይሄ ነው። እርስ በርሳችን መሐባችንን ውዴታችንን ልናጠናክር ይገባል። አንድነታችንን ልናጠናክር ይገባል። እርስ በርሳችን ልንዘያየር ይገባናል። አንድ ሰው ችግር ደረሰበት ሲባል ከጎኑ ልንቆምለት ይገባል። የዲን አልኢስላም አስተምህሮ መመሪያችንን ይሄንን ስለሚያዝ ማለት ነው። ስለዚህ ያው አብዝቻለሁ፣ አፎን ሁላችንንም በሰማነው የምንጠቀም አላህ ያድርገን። ባረከላሁ ሊ ወለኩም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።